ማሽኑን ሞክረናል። ከዚህ በፊትም ማሽኑን የወሰዱት ከስተመሮቻችን እጅግ በጣም ወደውታል። በአንድ ዙር እስከ 3 ኩንታል ሚክስ የሚያደርግ ማሽን ነው። ማሽኑን ለመጠቀም ስልጠና ያስፈልጋቸዋል። እዚሁ ማሽኑን ሲወስዱ ሙሉ ስልጠና እዚሁ ይወስዳሉ ማለት ነው። ምናልባት ይሄንን ማሽን ሰዎች ሲሰሩበት ምን ያህል የሰው ኃይል ነው የሚያስፈልገው? በሲንግል ፌዝ የሚሰሩ ማሽኖችን እናቀርባለን ማለት ነው። ማቴሪያሉ የተሰራው በሚልድ ስቲል ነው። የ1 ዓመት ሙሉ ዋስትና እንሰጣለን። እኛ ጋር ትኩረት የምናደርገው በብዛት ኳሊቲውን የጠበቀ ስታንዳርዱን የጠበቀ ሞር ማሽኖችን እናቀርባለን ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የገበያ ቅኝት ፕሮግራማችን ነው። በዛሬው የገበያ ቅኝት ፕሮግራማችን በ450 ሺህ ብር የካፒታል መጠን መጀመር የምትችሉትን የመኖ ማቀነባበር ስራ ወደ እናንተ ልናደርሳችሁ ሀና ማርያም አካባቢ ኤሌጋንት ማሽነሪ ጋር ተገኝተናል። እንግዲህ በሚኖረን ቆይታ ይህንን ማሽን በመጠቀም ምን አይነት ስራዎችን በአጠቃላይ መስራት ትችላላችሁ፣ እንዴት ነው ለገበያው ተደራሽ መሆን የምትችሉት፣ እንዲሁም ደግሞ ለዚህ ስራ የሚያስፈልገውን ስልጠናና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? አለው እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ዛሬ እንግዲህ እናንተ ጋር የተገኘ ነው በዋናነት የመኖ ማቀነባበሪያ ማሽን ምን እንደሚመስል ስለ አሰራሩ እንዲሁም ስለ ካፒታሉ ለተመልካች ለማድረስ ነው። በቅድሚያ ግን እስቲ ከአንተ ጋር እንተዋወቅ፣ ስምህንና የስራ ድርሻህን። ስሜ ዮሴፍ አበባው ይባላል። የኤሌጋንት ማሽነሪ ዋና ስራ አስፈጻሚና መስራች ነኝ። በጣም ጥሩ። እንግዲህ አስቀድመን እንዳነሳ ነው አጠገባችን ላይ ያለውን ማሽን ለተመልካች ለማድረስ የመጣም ቢሆንም ኤሌጋንት ግን በአጠቃላይ ምን አይነት ስራዎችን ይሰራል የሚለውን ወደኋላ መለስ ብለን እናንሳ። እንዲሁም ደግሞ ከተመሰረታችሁ እዚህ ስራ ላይ ከቆያችሁ ምን ያህል ጊዜ ሆናችሁ የሚለውን በተወሰነ መልኩ እናንሳ። እንግዲህ ኤሌጋንት ማሽነሪ ከተመሰረተ 6 ዓመቱን በቅርብ ያከብራል። ኤሌጋንት ማሽነሪ ከ30 እስከ 40 የሚሆኑ ማሽኖችን በመስራት ይታወቃል ማለት ነው። እንግዲህ ኤሌጋንት ማሽነሪ ዛሬ ይዘንላችሁ የመጣ ነው የእንስሳት መኖ ማቀናበሪያ ማሽን በስፋት ለማብራራት ነው ማለት ነው። በጣም ጥሩ። እንግዲህ ይህ ለግብርና ስራ እንደ ተጨማሪ ግብዓት ለሌሎችም ደግሞ አምራች ሆነው ወደዚህ ዘርፍ ለሚገቡ ደግሞ እንደ ዋና የመስሪያ ማሽን ሆኖ የሚያገለግል ማሽን ነው እና ያው እንግዲህ እናንተ እዚሁ ሀገራችን ውስጥ በራሳችሁ እጅ አምርታችሁ ነው ለሀገር ልጅ እያቀረባችሁ የምትገኙት። ነገር ግን እስቲ ስለ ማሽኑ የተወሰነ ነገር በለኝ። ምን ምን ስራዎችን መስራት ይችላል? እንዳጠቃላይ የማሽኑ ፊቸር ምን ይመስላል? እንግዲህ ስለ ማሽኑ ስናወራ የእንስሳት መኖ ማቀናበሪያ ማሽን 2 አይነት ሚክሰሮች ነው ያሉት። አንደኛው ቨርቲካል ሚክሰር ነው። ሁለተኛው ደግሞ ይህ የምትመለከቱት ሆሪዞንታል የመኖ ማቀናበሪያ ሚክሰር ነው ማለት ነው። እንግዲህ ይህ ማሽን የራሱ መፍጫ ይኖረዋል እና ኮንቬየር ሲስተም እና መቀላቀያ ማሽን ይኖረዋል ማለት ነው። ይህንን ማሽን ስንሰራ ከአነስተኛ እስከ ከፍተኛ አቅም ያላቸው ማሽኖች ይኖራሉ ማለት ነው እኛ ጋር። በጣም ጥሩ። አሁን ይሄኛው ምን ያህል ኩንታል ማምረት ይቻላል ተብሎ ይታሰባል? በሰዓትም እንዲሁም ደግሞ በቀንም አድርገን ማንሳት ብንችል? እንግዲህ የመኖ ማቀናበሪያ ማሽን ለእንስሳቶች የተመጣጠነ ምግብን እኩል አድርጎ እንዲያዘጋጅልን ነው የምንጠቀምበት ማለት ነው። ይህ ማሽን የምትመለከቱት ማሽን በሰዓት እስከ 20 ኩንታል የሚፈጭ በስሪ ፌዝ የሚሰራ ማሽን እና በአንድ ዙር እስከ 3 ኩንታል ሚክስ የሚያደርግ ማሽን ነው። ይህ ማሽን ግን እንደ ፍላጎታቸው መጠን 1 ኩንታል ሚክስ የሚያደርግ በሲንግል ፌዝ የሚሰራ ልናቀርብላቸው፣ እንዲሁም ከዛ በላይ ከፍተኛ መጠን ያላቸው እስከ 10 ኩንታል በአንድ ዙር ሚክስ የሚያደርግ ማሽኖችን እናቀርባለን ማለት ነው። ይህ የምትመለከቱት ግን በ3 ኩንታል ሚክስ የሚያደርግ የራሱ ኮንቬየር የተገጠመለት እንዲሁም በሰዓት እስከ 20 ኩንታል የሚፈጭ የመፍጫ ሀመር ሚል አንድ ላይ የተሰራ ማሽን ነው ማለት ነው። እንግዲህ የመኖ ማቀነባበሪያ ማሽን ራሳቸው ሰዎች ያቀነባበሩ የሚሸጡ አሉ። እንዲሁም ደግሞ እንደ ዋና ግብዓትነት ሆኖ የግብርና ስራ ላይ ደግሞ የተሰማሩ ሰዎችም ደግሞ ይሰሩታል እና ምናልባት ይሄኛው በስሪ ፌዝ የተዘጋጀ ነው እያልከኝ ነበረ። ምናልባት ለገጠራማ ስፍራ ለሚኖሩ ሰዎች ምን ያህል ታሳቢ አድርጋችሁ ነው እየሰራችሁ የምትገኙት? እንግዲህ ይህ ማሽን በስሪ ፌዝ የሚሰራ ማሽን ነው። ግን ደግሞ አሁን እንዳላችሁት በገጠራማ ቦታ በናፍጣ የሚሰራ ማሽኖች አሉ ሚክስ የሚያደርጉ፣ እንዲሁም በቀላሉ ሚክስ አድርገው ለራሳቸው 1 ኩንታል ሚክስ አደረገ ማለት በአንድ ቀን ውስጥ ከ25 ከ30 ኩንታል መስራት ይችላሉ ማለት ነው። ስለዚህ ያንን ማሽን እኛ እናቀርብላቸዋለን። በተጨማሪም በቤት ቆጣሪ የሚሰሩ በኖርማል ፌዝ ወይም በሲንግል ፌዝ የሚሰሩ ማሽኖችን እናቀርባለን ማለት ነው። በጣም ጥሩ። ምናልባት እንደ ሂንት እንዲሆነን ምን አይነት እህሎችን ነው ማቀነባበር የምንችለው እንደ ምሳሌ አድርገን ማንሳት ብንችል? እንስሳት መኖ ማቀናበሪያ ለከብት፣ ለዶሮ
ለበግ ለፍየል እንዲሁም ለተለያዩ እንስሳቶች የተመጣጠነ ምግብ ለማቅረብ የሚጠቅመን ማሽን ነው። ስለዚህ ይህ ማሽን የተለያዩ ፎርሙላዎች አሉት። ለከብት የሚሆነው የተለያየ ፎርሙላ አላቸው። የተለያዩ ማቴሪያሎች ናቸው። አሁን ለምሳሌ ለዶሮዎች ለቄብ ዶሮ፣ ለእንቁላልጣይ ዶሮ የተለያዩ ወንፊቶች አሉት። መፍጫ ላይ የሚገጠሙ 3 አይነት ወንፊቶች ይኖሩታል። ለከብትም እንዲሁም የተለያየ ወንፊት እየተገጠመ ነው የሚሰራው። ስለዚህ ይህ መፍጫ ማሽን ኃይል ሰጪዎችን ለምሳሌ እንደ በቆሎ፣ እንደ ፉሩሽካ እና አኩሪ አተርን እየፈጨ ወደ ኮንቬየሩ ይልክልናል ማለት ነው። ከዛም ሌሎች ፕሮቲኖች አሉ። ለእንስሳት ፕሮቲንነት የሚጠቅሙ ማቴሪያሎችን ሚክሰሩ ላይ በመበተን እኩል በኩል እንዲቀላቀልልን ያደርግልናል ይህ ሚክሰር ማለት ነው። ስለዚህ እኩል ካቀላቀለልን በኋላ በመውጫ አለው። በዛ እያሸግን ማከፋፈልም እንችላለን። የምንፈልገውን ምርትም ማግኘት እንችላለን ማለት ነው። በጣም ጥሩ። እንግዲህ ሰዎች ያው ለቢዝነስም እንደሚጠቀሙት አስቀድመን እያነሳን ነበርና ይህንን ማሽን በመጠቀማቸው ብቻ ምን ያህል ተርፋማ መሆን ይችላሉ ለቢዝነስ የሚሰሩ ሰዎች? አንደኛ ዋናው ነገር ለከብቶች የሚሆነውን ትክክለኛውን ግብዓት ስናመርትላቸው ከብት ለማደለብ ከሆነ የምንፈልገውን ያህል የከብት ማድለብ ስርዓቱን ጠብቆ ይሰጠናል ማለት ነው። እንደዚሁም ዶሮ እርባታ ላይ ለተሰማራን ሰዎች ምርታማነትን ያሻሽላል ማለት ነው። በከፍተኛ መጠን የሚፈልጉትን ምግብ ስለምንሰጣቸው በተመሳሳይ ሰዓት ስለምንሰጣቸው ምርታማነትን ያሻሽላል። ሁለተኛ ደግሞ ጊዜን ይቆጥባል። አሁን ይሄ መፍጫ ማሽን ለከብቶች እንዲሁም ለዶሮዎች እንዲሁም ለተለያዩ እንስሳቶች ተመጣጣኝ ምግብ ስለሚሰጥ አመጋገብም ቀላል ስለሆነ በሚፈልጉበት ሰዓት ይመገባሉ። እንዲሁም ጥንካሬን ያመጣል፣ እድገታቸውን ያፋጥናል ማለት ነው። የተመጣጠነ ምግብ ስለሚኖር ማለት ነው። በጣም ጥሩ። ምናልባት አሰራሩ ምን ይመስላል? በተወሰነ መልኩ ፕሮሰሱ በምን አይነት መልኩ እንደሚያልፍ ያው ሰርተን ማሳየት ባንችልም ያለውን ነገር ብታስረዳኝ ደስ ይለኛል። እንግዲህ ዋና ዋና ክፍሎቹ እነዚህ 3 ክፍሎች ናቸው። በመጀመሪያ ይህ ማሽን አለ። ይህ ሀመር ሚል ወይም የመፍጫ ማሽን ይባላል። እነዚህ የኃይል ሰጪ ምግቦችን እንደ በቆሎ እና አኩሪ አተር የመሳሰሉ እህሎችን እየፈጨ በዚህኛው ኮንቬየር አማካኝነት በስክሩ ኮንቬየር አማካኝነት ወደ ሚክሰር ይልክልናል ማለት ነው። ሚክሰሩ እስከ 3 ኩንታል የሚያዝ አቅም አለው ይሄ ሚክሰር። ከዛ ሌሎች ፕሮቲኖችን አስገብተን ይህ ሚክሰር ሁሉንም ማቴሪያሎች በመቀላቀል የምንፈልገውን ግብዓት ይሰጠናል ማለት ነው። በጣም ጥሩ። እንግዲህ ይህንን ማሽን ሰዎች ቢገዙት ያው ተጠቃሚ እንደሚሆኑ አስቀድመን እያነሳን ነበር። ምናልባት ወደ ስራው መግባት ለሚፈልጉ ሰዎች ወይንም ደግሞ እዚሁ የስራ መስክ ላይ ሆነው እንደ ተጨማሪ ግብዓት መጠቀም የሚፈልጉ ሰዎች ስልጠና ያስፈልጋቸዋል ማሽኑን ለመጠቀም? ማሽኑን ለመጠቀም ስልጠና ያስፈልጋቸዋል። እዚሁ ማሽኑን ሲወስዱ ሙሉ ስልጠና እዚሁ ይወስዳሉ ማለት ነው። እንዲሁም እዚሁ በሚወስዱበት ማሽን ሰርተው አይተው ነው ሞክረው ይዘው የሚሄዱ ማለት ነው። ስልጠና አለ። ስልጠና በታወቁ ዶክተሮች የመኖ ማቀነብ በሚፈልጉት የከብት ከሆነ ለከብት የሚሆን ስልጠና የ10 ቀን ኮርስ ይኖራል ማለት ነው። በዛ ስልጠና መሰረት ነው። ምክንያቱም የተመጣጠነ ፎርሙላ ስላለው አንድ ዶሮ የምትፈልገውን አሁን ቄብ ዶሮ የምትፈልገውን ነገር ካላገኘች አንደኛ ምርታማነቷ ይቀንሳል፣ ልትጎዳም ትችላለች። ምርታማነቱ ትክክለኛ ፎርሙላ ካልሆነ የመሞት አደጋም ሊያጋጥማቸው ይችላል። ስለዚህ በሚወስዱት ማሽን እዚሁ ሰልጥነው አይተው ነው ይዘው የሚሄዱት። በጣም ጥሩ። እንግዲህ ስለ ማሽኑ የተወሰነ ነገር እያልን ነበርና ምናልባት ስለሚሰራበት ማቴሪያል ስለምትጠቀሙት ብናነሳ ደስ ይለኛል። ያው ለሰዎች ብቻ ሳይሆን ለእንስሳቶችም ጥርት ያለ ነገር መስጠት ያው ግዴታችን ነውና የሚቀርበው ለምግብነት እስከሆነ ድረስ ለእንስሳቶች የሚቀርብበት ማቴሪያሉ ራሱ ምን ይመስላል የተሰራበት? እንግዲህ ማቴሪያሉ የተሰራው በሚልድ ስቲል ነው። ስለዚህ ሀመር ሚል ስለሆነ ምንም አይነት ጉዳት አይኖረውም ማለት ነው። ስለዚህ ማሽኑ ሀመር ይፈጫል፣ የሚፈጭ ማሽን ነው። ከዛ በኋላ ይሄኛው ስክሩ ኮንቬየር ነው። ምንም አይነት ከማቴሪያሉ ጋር የሚያነካካ ነገር የለውም። ማቴሪያሉ ላይ በብዛት ይሄ ደረቅ ምርት ስለሆነ እርጥበት ነገሮችን በሌሎች ማሽኖች ነው የምንሰራው። እርጥበት ያላቸው የእንስሳት ምርቶችን
ሌላ ማሽን ተጠቅመን ነው የምንሰራው። ይሄ ማሽን ግን ደረቅ ነገሮችን ስለሚሰራ ምንም አይነት ነገር ንክኪ ወይም የዝገት ነገር አይፈጠርበትም ማለት ነው። ራሱ ሚክስ አድርጎ የምንፈልገውን ግብአት ይሰጠናል ማለት ነው። በጣም ጥሩ። እንግዲህ ያው በጊዜ ሂደት ሰዎች ሲጠቀሙት የማሽን ብልሽት ወይንም ደግሞ የሚቀየሩ ነገሮች ሊኖሩ ይችላሉ እና እነዚህን አገልግሎቶች እናንተ ጋር ማግኘት ይችላሉ ወይ? አዎ በሚገባ እዚሁ ማሽኑን ሲወስዱ ስልጠናውም የሚያካትተው ከማሽን ፓርት እንዴት መፈታታት እንደሚችል፣ እንዴት መገጣጠም እንደሚችል፣ እንዴት የተበላሸውን ፓርት አውጥተው መላክ እንደሚችሉ፣ ርቀት ቦታ ላይ ያሉ ሰዎች እንዴት ፈተው ወደኛ መላክ እንደሚችሉ፣ እንዲሁም ስፔር ፓርት እዚሁ ሙሉ በሙሉ እኛ ጋር ስላለ ዋስትናም ስላለው ሙሉ ለሙሉ እኛ ዋስትና እንሰጣለን ማለት ነው። ስፔር ፓርቱ ሲበላሽ ያንን ስፔር ፓርት እኛ ጋር ይልካሉ። ከዛ በዛ ቼንጅ አድርገን ቀይረን እንሰጣቸዋለን ማለት ነው። እንዲሁም እዚሁ አዲስ አበባ አካባቢ ላሉ ሰዎች ማሽኑንም ይዘው መጥተው ማሰራት ይችላሉ ማለት ነው። በጣም ጥሩ። ምን ያህል ዋስትና ነው የሚሰጡት? የምን ያህል ጊዜ? የ1 ዓመት ሙሉ ዋስትና እንሰጣለን። በጣም ጥሩ። ወደዚህ ስራ መሰማራት የሚፈልጉ ሰዎች ይኖራሉ እና ምናልባት ቢዝነሱ አጠቃላይ ሀገራችን ላይ ያለው ምን ይመስላል? እንደ ቢዝነስ አኳያ ብንመለከተው ምን ያህል እየተሰራበት ነው ብለን እናስባለን? ወይንም ደግሞ ሰዎች ወደዚህ ስራ መሰማራት ቢፈልጉ ምን ያህል ትርፋማ ይሆናሉ ተብሎ ይታሰባል? እንግዲህ የመኖ ማቀናበሪያ ማሽን በሀገራችን ውስጥ በርካታ 70% ሀገራችን ውስጥ ያለው በግብርና ኢንዱስትሪ ዘርፍ ውስጥ ነው ያሉት። ስለዚህ አርብቶ አደሮች፣ አርሶ አደሮች በብዛት ነው የሚገኙት ሀገራችን ውስጥ። እንዲሁም በዚህ ወጣ ከአዲስ አበባ ወጣ ብንል አብዛኛውን ሰው በእንስሳት ግብርና ውስጥ የተሰማራ ማህበረሰብ ነው ያለው። ስለዚህ የእንስሳት ግብአት ደግሞ ዋነኛው ለምርታማነት የእንስሳት መኖ ማቀናበሪያ ማሽን ጠቃሚና ዋነኛው ነው። ስለዚህ ይህን የእንስሳት ማቀናበሪያ ማሽን ተጠቅመው አብዛኞቹ ሰዎች ትርፋማ የሆኑበት የቢዝነስ አይዲያ ስለሆነ ይህንን ማሽን ተጠቅመው ትርፋማ መሆን ይችላሉ ማለት ነው። በጣም ጥሩ። ማሽኑን ሞክራችሁታል? ምን ያህል ውጤታማ ነው? ማሽኑን ሞክረነዋል። ከዚህ በፊትም ማሽኑን የወሰዱት ከስተመሮቻችን እጅግ በጣም ወደውታል። ስለዚህ ሌሎች ብራንቾችን እየከፈቱ እየሰሩ ያሉበት ሁኔታ ነው ያለው። ስለዚህ እዚሁም ቼክ አድርገን ሞክረን አሳይተን ነው የምንሰጣቸው ማለት ነው። በጣም ጥሩ። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? ያው ሁሉም ስራ ለሁሉም አይነት ጾታና ለሁሉም አይነት የእድሜ ደረጃ ይመከራል ተብሎ ስለማይታሰብ ምን አይነት ሰዎች ቢሰሩት የተሻለ ነው? ልክ ነው። ይህንን ስራ ማንኛውም ሰው ሊሰራው ይችላል። በቢዝነስ ዘርፍ ውስጥ መሰማራት የሚፈልግ ሰው ማንኛውም አይነት ሰው ሊሰራው የሚችል ስራ ነው። ምክንያቱም አሁን በብዛት ማከፋፈያዎች አሉ፣ የመኖ ማከፋፈያዎች አሉ። እነሱም ቢያከፋፍሉ ትርፋማ ነው። አሁን በጣም የተወደደ ግብአት ቢኖር መኖ ነው። ስለዚህ በዚህ ዘርፍ ደግሞ የምንጠቀማቸውን ማቴሪያሎች በስርዓት ከተሰራ ትርፋማና ለከስተመሮቹም ተጠቃሚ ስለሚሆን ማንኛውም ሰው ቢሰራው ተመራጭ ነው። ግን ደግሞ በግብርና ዘርፍ ላይ ያሉ በእንስሳት እርባታ ላይ የተሰማሩ ሰዎች ለራሳቸው በቤት ቆጣሪ የሚሰራም አለ። ለራሳቸው ማምርተው ማከፋፈልም ለሚፈልጉ ከ10 ኩንታል በላይ መስራት የሚችል አቅም ያላቸው በቨርቲካልም በሆሪዞንታልም መኖ ማቀናበሪያ ስላለ እሱን ተጠቅመው ማቅረብ ይችላሉ ማለት ነው፣ ወይም መስራት ይችላሉ ማለት ነው። በጣም ጥሩ። ምን ያህል ነው አሁን ይሄ ካፒታሉ? ያው ከአነስተኛ ጀምሮ አለ እያልከኝ ስለነበረ አጠገባችን ላይ ያለውን እናንሳና ከአነስተኛ ደግሞ ለሚፈልጉ ሰዎች ከስንት ብር ጀምሮ ማግኘት እንደሚችሉ እስቲ በዝርዝር እናንሳ። ከዝቅተኛ ማሽን ስንጀምር ሚክሰሩ ከ1 ኩንታል የሚሰራ መፍጫውም ከ5 ኩንታል ጀምሮ በሰዓት የሚሰራ ማሽን እናቀርብላቸዋለን። ይህ ማሽን ሲሆን ኮንቬየር ላያስፈልገው ይችላል። በማኑዋልም ማንቀሳቀስ ይችላሉ ማለት ነው። ከ30 እስከ 50 ኩንታል በቀን የመስራት አቅም ይኖራቸዋል። ለራሳቸው ግብርና መስራት ይችላሉ። ከ450 ሺህ ብር ጀምሮ ይገኛል ማለት ነው። በጣም ጥሩ። ምናልባት ይህንን ማሽን ሰዎች ሲሰሩበት ምን ያህል የሰው ኃይል ነው የሚያስፈልገው? ይህንን ማሽን ለመስራት 3 ሰው ቢኖር ተመራጭ ነው ማለት ነው። አንድ መፍጫው ላይ የሚኖር እና 2 ሚክሰር ላይ መስራት የሚችሉ 3 ባለሙያዎች ቢኖሩ ተመራጭ ነው። በጣም ጥሩ። እንግዲህ ያው ስለ ማሽኑ ስላለው ነገር በደንብ ዲቴል አነሳን። ምናልባት ከነዚህ ማሽኖች በተጨማሪ ሰዎች ኤሌጋንት ጋር ቢመጡ እንዳጠቃላይ ሊያገኙት የሚችሉትን የማሽን አይነቶች በዝርዝር ብናነሳ ደስ ይለኛል። በጣም ብዙ ናቸው። የሳሙና ማምረቻ ማሽኖች አሉ። ይሄው የመኖ ማቀናበሪያ ማሽኖች አሉ። የአጃክስ ማምረቻ ማሽኖች አሉ። ዘመናዊ የአረቄ ማውጫ ማሽኖች አሉ። የቀለም
ሚክሰሮች እኛ ጋር ያገኛሉ። ብዙ ናቸው። ከነዚህ ውስጥ ዋና ዋናዎቹ እነዚህ ናቸው። በጣም ጥሩ። እንግዲህ ሰዎች የሀገር ምርት ሲባል ከኳሊቲ ጋር እንዲሁም ደግሞ ከተለያየ ነገር ጋር ያገናኘዋል እና ምናልባት እናንተ በዚህ ስራ ላይ 6 ዓመታትን ቆይታችኋል። በሀገር ውስጥ የሚሰሩ ማሽኖችን ነው ለሰዎች እያቀረባችሁ የምትገኙት እና ምናልባት ህብረተሰቡ ጋር ያለው የአስተሳሰብ ለውጥ ምን ይመስላል? እሱን ብናነሳ ደስ ይለኛል። እንግዲህ ከኳሊቲ አንጻር ብዙ ጊዜ ኢትዮጵያ ውስጥ አነስተኛ ካፒታል ያለው ማሽን ይፈልጋሉ። እኛ ጋር ትኩረት የምናደርገው በብዛት ጥንካሬው ላይ ነው። ሞር ግን አሁን ከካፒታላቸው አንጻር ነው። ሙሉ ለሙሉ ጥራት ያለው እቃ የሚፈልጉ ከሆነ ኳሊቲውን የጠበቀ ስታንዳርዱን የጠበቀ ሞር ማሽኖችን እናቀርባለን ማለት ነው። በዛውም ስታንዳርድ አነስተኛ ማሽን የሚፈልጉ ከሆነ ደግሞ ጥራቱን ምናልባት ፊኒሽንግ ፓርት ብዙም ላይኖር ይችላል፣ ግን ጥንካሬውን ጠብቆ ማሽኖችን እናቀርብላቸዋለን ማለት ነው። እሱን ደግሞ ዋስትና እንሰጣቸዋለን። የ1 ዓመት ሙሉ ዋስትና እንሰጣቸዋለን። በጣም ጥሩ። ምናልባት እዚህ ሀገር ውስጥ የተመረቱ ምርቶች ላይ ሰዎች ሲጠቀሙ ምን ሊጠቀሙ ይችላሉ ብለህ ታስባለህ? ከውጭ ከሚመጡት አንጻር ከውጭ ከሚመጡት አንጻር አንደኛ ኮስት ላይ ነው። በጣም በዝቅተኛ ዋጋ ነው እየሸጥን ያለ ነው። አሁን ባለው የገንዘብ መጠን በጣም በዝቅተኛ ነው ዋጋ እየተሸጠ ያለው። ሁለተኛ ከስፔር ፓርት ጋር በተያያዘ እዚሁ ነው አገር ውስጥ ነው ሙሉ በሙሉ የሚያገኙት። ማቴሪያሉም እዚሁ አገር ውስጥ ስለሚመረት ሙሉ በሙሉ እዚሁ ማግኘት ይቻላል ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ቆይታ ነበረን። እነዚህም ማሽኖች የጠቀስናቸውን እንዲሁም ደግሞ አጠገባችን ላይ ያለውን የመኖ ማቀነባበሪያ ማሽን ለሚፈልጉ ሰዎች እናንተን በምን አይነት አድራሻና ስልክ ነው ማግኘት የሚችሉት? እንግዲህ አድራሻችን የሳሪስ ዮሐና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት እንገኛለን። በ0923232384 እንዲሁም በ0922453571 ላይ ያገኙናል ማለት ነው። በጣም ጥሩ። እንግዲህ በእኔ በኩል የነበሩኝን ጥያቄዎች ጨርሻለሁ። ምናልባት በአንተ በኩል የቀረ ነገር ካለ ወይም ደግሞ የምጨምረው ነገር ካለ እድሉ ልስጥህና እዚህ ጋር እናብቃ። እንግዲህ የመኖ ማምረቻ ማሽን በሁለት አይነት ማሽኖች እንሰራላቸዋለን። በቨርቲካል እና በሆሪዞንታል። ይህ የምትመለከቱት በሆሪዞንታል ሚክሰር ነው። በቨርቲካል ከ200 እስከ 300 ኩንታል በቀን መስራት ለሚችል በከፍተኛ ቦታ ላይ መስራት ለሚፈልጉ ሰዎች እናቀርብላቸዋለን ማለት ነው። በአነስተኛ ደግሞ ሆሪዞንታል ሚክሰር ተመራጭ ነው ማለት ነው። ጊዜንም ይቆጥባል። ከቨርቲካል አንጻር ጊዜንም ስለሚቆጥብ ይህንን ማሽን ገዝተው ተጠቃሚ መሆን ይችላሉ ማለት ነው። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቅኝት ፕሮግራማችን ኤሌጋንት ማሽነሪ ጋር ተገኝተን የመኖ ማቀነባበሪያ ማሽን ምን እንደሚመስል ስላጠቃቀሙ እንዲሁም ደግሞ ይህንን ስራ ለመስራት የሚያስፈልገውን ካፒታልና ስልጠና በሙሉ ምን እንደሚመስሉ ወደ እናንተ እያደረስናችሁ ቆይታ አድርገን ነበረ። እነዚህን ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ወይንም ደግሞ በአድራሻቸው በመገኘት ማሽኑን መግዛትና ወደ ስራ መግባት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።